አለይኩም ኢትዮጵያኖች፣ ባካችሁ እርዱኝ። እኔ ያለሁት ዱባይ ነው። ዋይፋይም የለኝም። አንዳንዴ ነው የምሸብቅልኝ፣ መስመርም የለኝም። ለፖሊስም ሆነ ለምንም ደውለው የሀገሬ ልጆች ድረሱልኝ፣ ሳልሞት ከመሞቴ በፊት እባካችሁ አትርፎኝ ድረሱልኝ ትላለች። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችንም ሰላም ብያለሁ። ቪዲዮውን ላይክ ሸር አድርጉልኝ። ሰሞኑን እጅግ በጣም ያሳዝናልን እየሰማንና እያየን ያለ ነው። እውነት ለመናገር አረብ ሀገራት ላይ የሚሰሩ የመዳም ቅመሞች በየቀኑ እየደረሰባቸው ያለ ድርጊት እጅግ በጣም ያሳፍራለን። ሆኖ ፊታቸውን ወደ ህዝብ ሲያዞሩ ደግሞ እኛ ለነሱ ምን አይነት ምልክት ወይም ምን አይነት አመለካከት እንዳለን አላቅም። እህታችን ቀደም ሲል ድምጿን አሰምቻችኋለሁ። ውድ ሀገሬ ልጆች ድረሱልኝ፣ አትርፉኝ ከመሞቴ በፊት እባካችሁ። ለፖሊስ የምደውልበት መስመር የለኝም። ዋይፋይ የምሰጠኝ ራሷ ስትፈቅድ ብቻ ነውና እባካችሁ ሙቼ ከመቅረቴ በፊት ድረሱልኝ ትላለች። የምትገኘው ዱባይ ውስጥ ነው። በመዳማ የምትሰቃይ የምታለቅስ እህታችን ናት። 2 ዓመት ሙሉ ኩንትራቴን በስቃይ በለቅሶ ጨርሻለሁ። ኩንትራቴን ከጨረስኩም በኋላ ወደ ሀገሬ እገባለሁ ብዬ ነበረ። ነገር ግን እሷ ፈቃደኛ ስላልሆነች ወደ ሀገሬ ልሸኘኝ አልቻለችም። ወደ ሀገርሽ የምትገቢው አንቺ በህይወት ሳይሆን ህይወትሽ አልፎ አስክሬንሽን ነው ለቤተሰቦችሽ የምልክልሽ ትላለች። እንግዲህ እጅግ በጣም ነው የሚያሳዝነው። እንደዚህም አይነት መጥፎ አረቦች አሉ። እንግዲህ በብዛት አረብ ሀገር ላይ የምናየው ችግር መከራ ከዱባይ የበለጠ ሳውዲ አረቢያ ነው። ሳውዲ አረቢያን ነበር ስናማር የነበረው። ደግሞ ዛሬ ወደ ዱባይ ፊቱን አዙሯለን። ችግር እውነት ልንገራችሁ እንደ ችግር መጥፎና እንደ ጭንቀት መጥፎ ነገር የለምና እባካችሁ አረብ ሀገራት ላይ የምትገኙ የመዳም ቅመሞችዬ ወደ አረብ ሀገር ስትሄዱ በመጀመሪያ እናንተ የራሳችሁ መስመር እንዲሰጣችሁ እንዲሁም ደግሞ ዋይፋይ ከነሱ ካልሆነ ራሳችሁ ዳታ ሞልታችሁ እንድትጠቀሙ ማድረግ አትርሱ፣ አትዘንጉ። ምክንያቱም አሁን ላይ እየሄዱ ያሉ እህቶቻችን እየደረሰባቸውም ያለ ችግር አንዴ ስልክ አለመኖር፣ ሁለተኛ ዋይፋይ አለመሰጠት። ከዚህ ተነስተው ወደ አረብ ሀገር ሲሄዱ ግን ሁሉ ነገር እንደሚሟላላቸው መዳማቸው እንደገባይ ስልክ እንደምትሰጣቸው ይነገራቸዋል። ከሄዱ በኋላ ግን ስልክ አይሰጣቸውም። እህታችን ቀደም ሲል የተናገረ እህታችን 2 ዓመቴን ጨርሻለሁ። 2 ዓመት ሙሉ ዋይፋይ በሷ ፍቃድ እንጂ በእኔ ፍቃድ አግኝቼ አላቅም። ስትፈልግ ትከፍትልኛለች፣ ስትፈልግ ትዘጋዋለች ብላለች። እና ይሄ የሆነበት ዋናው ምክንያት ለምንድን ነው? አንደኛ እንደ ራስ ክብር የራሳችሁን አለማስከበር እንጂ ሁለተኛ እንደ ራሴ አስተሳሰብ ማሰብም ወይም ደግሞ መወሰንም የምችለው ሴትዮዋ ዳታ በሰጠችባት ታይም ለፖሊስ ደውላ ህይወቷን መታደግ ትችላለች። እና እንደ አይነት ችግር የሚደርስባችሁ መጥፎ መዳም የደረሳችሁ ስልክ የማይፈቀድላችሁ ዋይፋይ የሌላችሁ እህቶቼ በመጀመሪያ ወደ ሶሻል ሚዲያ መታችሁ ድምጽ ሁኑ ማለት ትችላላችሁ። ነገር ግን ወደ ሶሻል ሚዲያ ከመምጣታችሁ በፊት በቅስፈት የሚደርስላችሁ ህይወታችሁን የሚያተርፈው ፖሊስ ነውና የሀገሪቱ አስከባሪ የሀገሪቱ ጠባቂ ፖሊስ ጋር ደውላችሁ ህይወታችሁን ማትረፍ ትችላላችሁ። እናንተ ቲክቶክ ላይ ቪዲዮ በሰራችሁ ቁጥር ያን ቪዲዮ መዳማችሁ አይታ ተርጉማ እናንተን የባስ ችግር ውስጥ ከምታስገባችሁ በቁም ነገር የእውነት ሀቂቃ እውነቱን ስነግራችሁ መዳማችሁ እንደ አይነት መጥፎና አሰቃቂ ክፉ ሴት ከሆነችባችሁ እናንተ ቪዲዮ መስራታችሁ እሺ ህዝብ እንዲደርስላችሁ ድምጽ እንዲኮንላችሁ ፍትህ እንዲጠይቅላችሁ ይሆናለን። ግን እናንተ ቤት ውስጥ ተቀምጣችሁ መዳም ቤት እየሰራችሁ የምትገኙ የመዳም ቅመሞችዬ እንደዚህ አይነት መጥፎ መዳም ካለቻችሁ በቅድሚያ ባለቻችሁ ዳታ ወይንም ባለቻችሁ ሳንቲም ወደ ፖሊስ በመደወል ህይወታችሁን መታደግ ትችላላችሁ። ስልኩን ትደርሱበታላችሁ። ይሄን ልል የቻልኩበት ምክንያት ምንድነው? አንዲት እህታችን የምትገኘው አሁንም በሳውዲ አረቢያ ውስጥ ነው። እህታችን ታዲያ እባካችሁ ልሞት ነውና ከመሞቴ በፊት አድርሱኝ፣ ይሄን ቪዲዮ ለሀቢባ ሼር ዱዊት አድርጋችሁ አድርሱልኝ ብላ ቪዲዮ ሰራችና እህታችንን ለመርዳት ተብሎ ቪዲዮዋን ሼር ዱዊት ተደረገላት። እህታችን ከሀቢባ ቤት እንድትደርስ ተብሎ የተቻለውን ያህል ተደረገላት። ነገር ግን ከዛው አብረው የሚሰሩ የሀገራው ልጆች ለመዳማቸው በማሳየት መዳሟ ደግሞ ያንቺ ሰራተኛ እንደዚህ ባለች በማለት እሷን ከኋላ ጸጉሯን ጨምድዳ ይዛ
ፊት ለፊት ያልሽውን ካልተናገርሽ ዛሬ እገልሻለሁ ብላ አስፈራርታት ወደ ሀገሯ ገብታለች። ያ የሆነበት ዋናው ምክንያት ምንድን ነው? አንዳንድ ጊዜ ቪዲዮ የምንፖስታቸው ቪዲዮዎች እናንተ ህዝብ እንዲደርስላችሁ ፍትህ እንዲጠይቅላችሁ ሊሆን ይችላል ቸግሯችሁ፣ ግን መፍትሄ ብዬ ወዲያውኑ የሚደርስላችሁ ፖሊስ ነው። እና ያችታችን እንደምታዩት ኮምቦልቻ ነበር ቤቷ። ትኬት ተቆርጦላት አዲስ አበባ ወረደ። ከአዲስ አበባ እንደገና በራሷ ደግሞ ድጋሜ ትኬት ቆርጣ ወደ ኮምቦልቻ መጣይ። አሁን ዛሬ ገብታለች ማለት ነው። ይሄ የሆነበት ዋናው ምክንያት ምንድን ነው? አረቦች በጣም ክፉ ባህሪያቸው እነሱ ለሚያረጉት መጥፎ ነገር አይስታያቸውም። ሰው ለሚያረገው ወይንም ደግሞ ሰው ተበደልኩ ለሚለው ነገር በቀላቸው በጣም ከባድ ነውና እባካችሁ አረብ ሀገር ላይ የምትሰሩ የመዳም ቅመሞችዬ ራሳችሁን እንዲጠብቁ ከራሳችሁ ጋር እንድትሆኑ መክራችኋለሁ። የሆነ ነገር በተፈጠረ ቁጥር ወደ ሚዲያ መምጣታችሁ ጥሩ ነገር ሆኖ እያለ ነገር ግን በቅርብ ህይወታችሁን የሚያተርፍላችሁ ፖሊስ እንደዚሁም ደግሞ ኤምባሲያችሁ ጋር ያመጣችሁ ደላላ ጋር እንጂ እንደኔ ያለችው ሲምቢል ማንቻውም ቲክቶከር ማንቻውም ዩቲዩበር ቪዲዮ እንድትሰራለሽ ሲፈልገሽ የባካችሁ ቪዲዮ ችግር የለብንም እንሰራለን፣ ድምጽ እንሆናለን። ግን ያኔ የባካችሁ ቪዲዮ ከመዳምሽ ጋር ደርሶ አንቺን ፈተና ውስጥ ካስገባሽ ምን ይሰራልኛለን? እኔ ያንቺን መፍትሄ ስፈልግ አንቺ በመዳምሽ ጭራሽ እንዳትገኝ ብታረግሽ በጣም ከባድ ነውና እንደ እውነቱ ብቻ አረብ ሀገር ላይ የሚሰሩ የመድሃም ቅመሞች እህቶቻችን ወንድሞቻችን ሰው ሀገር ላይ የሚንከራተቱ ልጆቻቸውን አረብ ሀገር ላይ ለመሄድ ጥለው ወደ ሀገር የተሰደዱ ብዙዎች አሉ። በጣም በብዙ ፈተና እንዲሁም ልጆቻቸውን አሳድገው ወግ ማዕረጋቸውን ሳይጨርሱ ልጆቻቸው ደርሰው ለወግ ማዕረግ በቅተው እነሱ ግን ከጎናቸው የሌሉ በጣም ብዙ ሰዎች አሉና እባካችሁ እህቶቼ እንደዚህ አይነትን ነገር ጥንቃቄ አድርጉ። የሰው ልጅ እውነት ልንገራችሁ እኔ በእውነት አሁን ላይ እየመጣ ያለ አረቦች በጣም ክፉ እንደ ጊዜው በቃ ታውቃላችሁ። አሁን ጊዜው ላይ ሚዲያ ላይ በጣም ብዙ ነገር ታያላችሁ እና በጣም እያየ ያለሁት ነገር ምንድን ነው? በጣም በተደጋጋሚ እያየሁና እየሰማሁት ያለሁት አረብ ሀገራት ላይ ያሉ የመዳም ቅመሞች አረብ ሀገር ላይ እየሰሩ እያለ እየለፉ እያለ በቅጽበት የሚያጋጥማቸው ነገር ኢትዮጵያ ሲመጡ በጣም ብዙ ነገር ተቀያይሮባቸው ነው የሚያገኙት። እና እባካችሁ እህቶቼ እባካችሁ ራሳችሁን ጠብቁ፣ ከራሳችሁ ጋር ሆኑ። ይህን ቪዲዮ ሁላችሁም ላይክ ሸር አድርጉት። አካውንቴን ሰብስክራይብ በተንዋን እየነካችሁ ሰብስክራይብ አድርጉ። ላይክ ማድረጋችሁን አትርሱ። ለእህታችሁም ደግሞ ዱዓ አድርጉላት፣ ፍትህ ጠይቁላት። አላህ በሰላም ወደ ሀገሯ እንድትገባ አላህ መፍትሄውን እንዳበጅላት። ማንኛውም ነገር ሲባላችባችሁ መፍትሄ ሰጩ መፍትሄ ነሹ አላህ Subhanahu Wa Ta'ala ነውና አላህ በኸይር ነገር ያገናኘን። በነገራችን ላይ በሰሞኑ ቪዲዮ እየሰራው አይደለም፣ ትንሽ ጉፋን ነገር አሞኝ ስለነበረ ነው። ሰላም አለይኩም።